بسم الله الرحمن الرحيم تبت يدا أبي لهب وتب ما أغنى عنه ماله وما كسب سيصلى نارا ذات لهب وامرأته حمالة الحطب في جيدها حبل من مسد. بسم الله الرحمن الرحيم. الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه. سورة تبت، هكذا قال الشيخ عبد الرحمن بن ناصر السعدي، وهي مكية. يجم سورة مكة سر كوردو سورة وجوست مدوالج. يزي سورة سببه بلو يمياوسوت لما نزل على رسول الله صلى الله عليه وسلم قوله تعالى وأنذر عشيرتك الأقربين. قرب زمروتشهن أستنكك يميلو أنكس بورد ساعتنا رسول عليه الصلاة والسلام هلنم ترتو يا معشر قريش عام درقو ከዛም ደሞ በቀቢላ ቀቢላ በጎሳ ጎሳ እየጠሩ ከዛም ደሞ በግልም እየጠሩ ሁሉም ከተሰበሰበ በኋላ አሁን በዚህ በኩል ከተራራ ጀርባ የሆነ ጠላት መጥቶ ሊያጠቃችሁ ነው ብዬ በነግራችሁ አኩንቱም ሙሰድቂ እውነት ብላችሁ አትቀበሉኝም ምን አሏቸው። እንዴታ እንቀበላለን እንጂ ማጀረብና عليك كذب ባንተ ላይ ውሸት አይተናናቅ ስትዋሸን ሰምተን አናውቅም። ምክንያቱም ረሱሉን አለይሂ ሰላቱ ወሰላም አሚን ነበር ሚሏቸው፣ ታማኙ ነበር ሚሏቸው። ገና ከልጅነታቸው ጀምሮ እንደ ትልቅ ነበር የሚታዩት ከነበራቸው ስነ ምግባር ከነበራቸው አኽላቅ ጨዋነት ማለት ነው። ላኪን አላህ ሱብሓነሁ ወተዓላ ይህንን አንቀጽ አውርዶ እንዲያስጠነቅቁ ካዛዛቸው በኋላ እንዴታ ውሸትኛ አይተንብህ አናውቅም እንዴት እናስተባብልሃለን አላቸው። የዚህን ሰዓት ረሱል አለይሂ ሰላቱ ወሰላም ቁሉ ላ ኢላሃ ኢላላህ ትፍሊሑ አሏቸው። ወኢኒ ነዚሩን ለኩም በይነ የደይ ዐዛቢን ሸዲድ፣ ፊትለፊታችሁ ያለ ከባድ ቅጣት አለ፣ እሱን ያስጠንቃቂያችሁ ነኝ አሏቸው። ላ ኢላሃ ኢላላህ በሉ፣ ከአላህ ሱብሓነሁ ወተዓላ ውጭ ሌላ አምላክ የለም፣ በእውነት የሚገዙት ምንም ጌታ የለም፣ ስለዚህ እሱን ብቻ አምልኩ የሚለውን ጥሪ አስተላለፉ ረሱል አለይሂ ሰላቱ ወሰላም። የዚህን ሰዓት ከመሃላቸው አቡ ለሀብ ነበር። ተበል ለከ ሳኢረ ልየውም አላቸው። አይ ቀናችንን አባከንክብን፣ አከሰርከን፣ ለዚህ ነው እንዴ ለሃذا ጀማዕተና፣ ለዚህ ጉዳይ ነው እንዴ ብሎ አጣጣለ። فأنزل الله سبحانه وتعالى تبت يدا أبي لهب وتب. تبت يدا مثنى أي يا أبو لهب هلت جوش طفو كسروا ما أغنى عنه ماله وما كسب، لسو من مال تكموم على بقاقهم ገንዘቡም የሰራውም سيصلى نارا እሳትንም ይገባታል ذات لهب የመንቀልቀል የመቀጣጠል ባለቤት የሆነችዋን እሳት። وامرأته እንዲሁም ባለቤቱ ሚስቱም حمالة الحطب እንጨት ተሸካሚ ሆና في جيدها በአንገቷ ላይም حبل من مسد ከጭረቱም ከቃንጫ የሆነ የተፈተለ ገመድ በአንገቷ ላይ ተደርጎ እሷም ትገባታለች አለ አላህ። قال الشيخ عبد الرحمن بن ناصر السعدي رحمه الله أبو لهب هو عم النبي صلى الله عليه وسلم، وكان شديد العداوة والأذية للنبي صلى الله عليه وسلم. أبو لهب يا رسول عليه الصلاة والسلام أقوت نبر የረሱል አለይሂ ሰላቱ ወሰላም አጎቶች አራት ነበሩ።
ሁለቱ ሲያምኑ ሁለቱ በክህደታቸው ነው የሞቱት እነዛ ያመኑት የረሱል አለይሂ ሰላቱ ወሰለም ሁለቱ አጎቶች አንደኛው ሐምዛ ኢብኑ አብዱል ሙጠሊብ ሁለተኛው አባስ ኢብኑ አብዱል ሙጠሊብ በክህደታቸው የሞቱት አቡ ጣሊብ ወአቡ ለሀብ አቡ ጣሊብ ለረሱል አለይሂ ሰላቱ ወሰለም ዲፋዕ ያደርግ ነበር ይታገል ነበር ባያምንም በመጨረሻው ሰዓትም ረሱል አለይሂ ሰላቱ ወሰለም ሞታፋፍ ላይ ባለበት ሰዓት ሄደው ጥረት ቢያደርጉም እና አቡ ጀህል ከጎን ሆነው አተርገቡ عن ملة عبد المطلب يا عم أقوتي هوي قل لا إله إلا الله كلمة أحاج لك بها عند الله نقى الله زند لما كراكر سبب يمي هوني لا أنت لمسكر الله يمشي لبات إيشين قال تناقراب النزاقن أصحاب الشر كقولنا نبرونا انديت كاباتوچه كآياتوچه منقد أفنقطع لتموت ደጋገሙለት በመጨረሻው ሐሉ እነሱ ባሉትና ያባቶቹ የሽርክ መንገድን ተከትሎ ሄደ በዚህ ምክንያት ረሱል አለይሂ ሰላቱ ወሰለም አዘኑ ምክንያቱም በጣም ይታገልላቸው ነበር لن يصلوا إليك بجمعهم حتى أوسد في التراب دفينا يذكر عنه እንደዚህ አይነት يعني ስለኞችን ተናግሯል ይባላል ምንም ተሰባሰቡ ይመጡ ጫፍ ደጃፍ አይደርሱም حتى أوسد في التراب دفينا ሄጄ ቀብሩስ እስኪቀበር ድረስ ይል ነበር ላኪን መጨረሻ የሳቸውን ዲን የሳቸውን ይህ አላህ Subhanahu Wa Ta'ala የወደደውን ብቸኛ ሃይማኖት እንዳይቀበል ያደረጋቸው ምንድነው ይሉንታ ነው ይሉንታ አውቆታል በል አህሰን ከሃይማኖቶች ሁሉ የተሻለ ዲን አንተ ያስከው ነው ያለው ሊመሰክር ነው ምንድነው ያለው በዚህ ግጥም መጨረሻ ላይ يعني ለማመን የከለከለው ምክንያት لولا الملامة أو حذار مسبة لوجدتني سمحا بذاك مبينا وكسان بالفرا نورو لولا الملامة أو حذار مسبة ويم دمو يسدبونيال ብዬ ለመጠንቀቅ ባልሻ ኖሮ ለወጀተኒ ሰምሐን ቢዳከ ሙቢና ግልጽ አርጌ ያን ተቀበየ ታገኘኝ ነበር ያንተ እንዲን ይላል ነበር ላኪን ምንም ነገር አልተፈጠረም በመጨረሻ ላይ ወደ ኢማን ሊገባ አልቻለም انزل الله سبحانه وتعالى انك لا تهدي من احببت ولكن الله يهدي من يشاء التوفيق من الله سبحانه وتعالى ما درس ነው በአንድ ሰው ላይ ያለበት ለዛ ነገር መግጠም ደግሞ የአላህ Subhanahu Wa Ta'ala توفيق ነው لذلك ابو لهب اسمه عبد العزة ابن عبد المطلب ابو لهب كان لقبه ነው حتى كنيته ابو عتيبة ነው የሚሉት كنيته ابو عتيبة ነው የሚሉት ይሄ አቡ ለሃብ የሚሉት ለቀብ ነው ቅጽል ስም ካለበት ሁኔታ ተነሱ የሰጡት ምንድነው ካነ يعني في وجهه وضاحة ፊቱ ያምር ነበር ልክ እንደ ጨረቃ ይባላል በጣም ያምር ነበር ይላሉ ከዛ አንፃር አቡ ለሃብ ብለውታል ይሄ በጊዜ የተሰጠው ለቀቡ ነው እና የረሱል አለይሂ ሰላቱ ወሰለም እነዚህ አራት አጎቶች አባስ ኢብኑ አብዱል ሙጠሊብ እና ሐምዛ ኢብኑ አብዱል ሙጠሊብ ያመኑ ናቸው ማለት ነው ሁለቱ ደግሞ በክህደታቸው የሞቱ ይህ አቡ ለሃብ وكان شديد العداوة በጣም ጠላትነቱ የበረታ ነበር ጠላትነት ደግሞ ከቤተሰብ ሲነሳ ይከፋል በጣም ያስቀይማል والأذية በጣም ያስቸግራቸው ነበር حتى እሳቸው በተለይ في بداية الدعوة دعوة ያደረጉ ሲሄዱ እየተናገሩ እሱ ከኋላ እየተከተለ በድንጋይም በምንም እየመታ አትስሙት ይብድ ነው እያለ እየተከተለ ያስቸግራቸው ነበር فلا فيه دين ولا حمية دين የለው ወይም ደግሞ ጥበቃም ደግሞ አላደረገም للقرابة ዘመዴ ነው ብሎ ልክ እንደ
أبو طالب مالت قبحه الله سبحانه وتعالى فذمه الله بهذا الذم العظيم الله بزي تلك هنا وكسا وقصوتا الذي هو خزي عليه إلى يوم القيامة لسوردتنا يتنسى يا قيامة ألا درس وردتي كتلوا كل ይህንን አያት ይህንን አንቀጽ ያነበበ ማንኛውም ሙስሊም ስለዚህ ሰውዬ ክፋት ይረዳል። ስለዚህ ሰውዬ ክፋት ምን ያህል ሸረኛ እንደነበረ ምክንያቱም አላህ Subhanahu Wa Ta'ala በዚህ መልኩ እስኪያወሳው ድረስ ማለት ነው። ተበት የዳ አቢ ለሀብ አይ خسرت የዳ ተበት የዳ ዱዓ ነው ይላሉ የመጀመሪያው ወተብ የሚለው የኸበር ነው አይ خسرت ሁለት እጆቹ ከሰሩ እጆቹን ለምንድነው የተወሳው በሚለው ብዙ ዑለማዎች ሲያብራሩ አይ ሁሉ ነገር መስሪያ እጅ ነውና አላህ የሰው ልጅ አእምሮንም ሁሉ ነገር ተጠቅሞ የሰራውን ስራ በዱንያም በአኺራ ቅጣት ሲደርስበት ምንድነው የሚለው ذلك بما قدمت يداك እጆችህ ባስቀደሙት በሰሩት ነው ይባላል። በንግግርም ደረጃ እርስ በርሳችን እንባባላለን። አንድ ሰው በራሱ እጅ ነው ይባላል። ሰውየው የሰራው ነገር ማለት ነው። በዚህ ገለጻ ይገለጻል። አይ خسرت يداه وشقي وتب فلم يربح ምንም አይነት ትርፋማ አልሆነም። ما أغنى عنه ماله وما كسب أي الذي كان عنده وأطغى ባለጸጋም ነበር ሀብትም ነበረው ያ ደግሞ ይበለጠ ሸረፍም ነበረው በህዝቦቹ መሃል ክብር ነበረው ይህ ነገር ግን ምንም አላብቃቃውም الذي كان عنده وأطغى ድንበርን ያሳለፈው ወሰን እንዲተላለፍ ሰበብ የሆነበት ሀብቱ ንብረቱ ምንም አልጠቀመውም ولا ما كسبه فلم يرد عنه شيئا من عذاب الله إذ نزل به يا الله ቅጣት በሱ ላይ በወረደ ጊዜ ምንም አይነት ጥቅምን አላመጣለትም። ማንኛውም ካዲ የሰበሰበው ገንዘብ የወለዳቸው ልጆች ያገኘው ክብር ከአላህ Subhanahu Wa Ta'ala ቅጣት አያድነው ስራው ነው የሚያድነው። قال النبي صلى الله عليه وسلم فمن بطأ به عمله لم يسرع به نسبه ስራው ወደ ኋላ ያስቀረው ሰው የትኛውም ዘር ይሁን ወደፊት አይቀደምም كفايلم فمن يهن الله فما له من مكرم الله وارده ማንም ያከብረው የሚያልቀው አካል የለም። ብዙ ሰዎች ሀብት ስላላቸው ገንዘብ ስላላቸው የሚድኑ ይመስላቸዋል። الله سبحانه وتعالى ደግሞ በግልጽ ነግሮን إن الذين كفروا لن تغني عنهم أموالهم ولا أولادهم من الله شيئا وأولئك هم وقود النار በጭራሽ አያድናቸው እነሱ በግልጽም ተናግረዋል። አላህ በቁርአን እንደነገረን وقالوا نحن أكثر أموالا وأولادا وما نحن بمعذبين እኛ እኮ የብዙ ልጆች የብዙ ንብረት ባልተቤቶች ነን እኛ እኮ አንቀጣም ተማመኑ በዚህ لكن رد الله سبحانه وتعالى عليهم بقوله وما أموالكم ولا أولادكم بالتي تقربكم عندنا زلفى إلا من آمن وعمل صالحا فأولئك لهم جزاء الضعف بما عملوا وهم في الغرفات آمنون ينانتكو ገንዘባችሁም ይሁን ልጆቻችሁ ወደኛ የሚያቀርባችሁ ነገር የለም አለ አላህ። ወደ አላህ የሚያቀርበው ምንድነው? الإيمان والعمل الصالح እምነት ትክክለኛ ኢማን ከዚህ የመነጨ ደግሞ ስራ ከሁለቱ አንዱ ከሌለ ዋጋ የላቸው። ወደኛ ያቀርባችሁም ወላ ገንዘባችሁ ወላ ልጆቻችሁ አለ አላህ ኢላ መን አመን ያመነ ሲጋር ወዐሚለ ሷሊሐ እነዚህ ሰዎች ምንዳቸው ጥፍ ድርብ ነው አለ አላህ። በጀነት ሰገነቶች ውስጥም እንደፈለጉ ይንፈላሰሳሉ አለ بسبب عملهم الصالح وإيمانهم الصادق እውነተኛ እምነታቸው እንዲሁም ደግ ስራቸው ወደ አላህ Subhanahu Wa Ta'ala
ረሕመት ያስጠጋቸዋል ከዚህ ውጭ ያለው ግን ምንም አይነት ተጠቃሚ አይደለም سيصلى نارا ذات لهب أي ستحيط به النار من كل جانب لهب أي متنكلكل ስትቀጣጠል የምታስፈራ በሆነችው እሳት ውስጥ ይገባታል አለ አላህ ይህ ቁርአን ሲወርድ አቡ ለሃብ በህይወት አለ የቁርአን ታምርነቱ ይሄ ነው ከአላህ Subhanahu Wa Ta'ala መሆኑ ማረጋገጫ ከሚያሳዩ የቁርአን አንቀጾች ውስጥ አንዱ ይሄ ነው ምክንያቱም አቡ ለሃብ በህይወት እያለ የኮረደ በኋላ ለማስዋሸት ሰልም ያለው ቢል ሰው ላይ ግሬታ ይፈጥራል አይፈጥርም ፈጥራል ምክንያቱም በጀሃነም ገና በህይወት እያለ ተመሰከረበት ከዛ በኋላ ቢመለስ እንዴት ነው የሚሆነው ላኪን ይሄ አይሆንም تنزيل من حكيم حميد لا يأتيه الباطل من بين يديه ولا من خلفه تنزيل من حكيم حميد كلام كفيت من مدك ነገር የሌለው ምስጉንና አሸናፊ ከሆነው ከአላህ Subhanahu Wa Ta'ala የተወረደ ነውና በጭራሽ እርስ በርሱ ሊጣረስና ከተጨባጩ ነገር ጋር እንኳን ሊጋጭ የሚችል ቃል አይደለም የአላህ Subhanahu Wa Ta'ala ቃል ስለዚህ እሳት ታካብበዋለች አለ ሼኹ ستحيط به النار من كل جانب በሁሉም ጎን እዛ ስር ይገባታል هو وامرأته እሱም እንዲሁም ሚስቱ حمالة الحطب እንጨት ተሸካሚዋ ማለት እንጨት የምትሸከመዋ የተለያዩ ሾሆችን እያያዘች በረሱል አለይሂ ሰላቱ ወሰለም መንገድ ላይ ያስቀመጠች አዛ ታደርግ ነበር እሷ كانت مؤذية لرسول الله صلى الله عليه وسلم ልክ እንደባሏ እሷም ረሱሉን አለይሂ ሰላቱ ወሰለም በጣም አዛ ታደርግ ነበር امرأته ام جميل ትባላለች أروى بنت حرب يا أبو سفيان ابن حرب رضي الله تعالى عنه وندم نبر اهت نبرج أبو سفيان ابن حرب أروى بنت حرب أم جميل تبالالج ይህች ሴት ረሱሉን አለይሂ ሰላቱ ወሰለም በጣም ትጠላ ነበር በል ከንግግሯ ምን ትል ነበረ مذمما أبينا ودينه قلينا وأمره عصينا مذمما أي محمد يميلون مسجون يميلون الصا مذمم بميل تكيروا عليك أي يتوقزن دمالك بزي سم كيرا ودينه قلينا أي كرهنا دينه نمت ألتنوال أنفلقهم يسونا إيمانوت وأمره عصينا يسونم تزاز دم مؤمسن يالج تزور نبر رسولنا عليه الصلاة والسلام بزي ملكو تسادب نبر يهجم سيت الله سبحانه وتعالى لك انده بالوه تقبات هالج ساعتان وكانت أيضا شديدة العذاب الأذية لرسول الله صلى الله عليه وآله وسلم تتعاون هي وزوجها على الإثم والعدوان بوانجل لاي وسنن بمتلالف لي كبالاغا تبابرا رسول عليه الصلاة والسلام أذا تدرق نبر وتلقي الشر وتسعى غاية ما تقدر عليه في أذية الرسول صلى الله عليه وسلم متشلون يأكل طرد تدرق لك يمتشلون تقد رست قوازال لك رسول عليه الصلاة والسلام أذا لما درق كفاتوشن بساتشو لي لمطار وتجمع على ظهرها من الأوزار بمنزلة من يجمع حطبا بجربة عليهم دمو تشكم عليك وانجل بوزو وانجل تشكم عليك بمنزلة من يجمع حطبا لك انجتر اندم الشكم سومالت قد أعد له في عنقه حبلا من مسد أي تزقاشتها المالت من مسد يعني أنقتها لي في جيدها يعني عنقها مالت بأنقتها لي حبل قمد مدرق اللاتال من مسد أي من ليف لكن ده يجرت ده قاچانا يرمان بتام يتفتلنا شاكرا يهونه يلالو
እሷን አዛም ያደርግ كما كانت تؤذي رسول الله صلى الله عليه وسلم رسولنا عليه الصلاة والسلام أذى تدرج እንደነበረው ማለት ነው أو أنها تحمل في النار الحطب على زوجها ወይም ደግሞ በሌላ አባባል እንጨትን ትሸከማለች በእሳት ውስጥ على زوجها በባሏ ላይ አይ ባሏ የበለጠ እንዲነድበት ማለት እያመጣች ዱንያ ላይ በሸር ተደግፈው እንደነበረ እዛ ላይ በእሳት እንደዛው ታነድበታለች متقلدة في عنقها ባንገቷ ላይ ያንጠለጠለች ሆና حبلا من مسد ይህንን ገመድ ባንገቷ ላይ ማለት وعلى كل ففي هذه السورة آية باهرة من آيات الله قلت هنا تامر الله يا الله سبحانه وتعالى بتشينت የሚያመላክት ምልክት فإن الله أنزل هذه السورة ይህንን አንቀጽ አላህ سبحانه وتعالى ሲያወርደው وأبو لهب وامرأته لم يهلكا أبو لهب يهون مستو الموتوم نبر بيوت نبروا وأخبر أنهما سيعذبان في النار ولا بد منهم كروتين اللو قطعة اندالباتشو الله سبحانه وتعالى بقرآن قلت سارقو نقران ومن لازم ذلك يهدموا يمياسيزون نقر من دنو أنهما لم يسلمان أي سلمون مالت ምክንያቱም ሙስሊም እስከሆኑ ድረስ ጀሃነም ሊገቡ አይችሉም በዱንያም እንደዚህ አይነት ቁርአን ሊወርድባቸውም አይችልም እነሱ ነቅሶ ስለዚህ ቀደም እንዳልኩት እንደው ለቁርአን ምክንያቱም በወቅቱ እነሱ ቀላል ሰዎች አይደሉም አንድ ሰው ቀድሞ ከሆነ ነገር ቢናገር ያንን ነገር ለማስዋሸት አንተ ለሰዎች የምታሳየው ነገር ይኖራል ያ የተናገረው ነገር በአንተ ዙሪያ በሰዎች ላይ ጥርጣሬ እንዲወድቅ ማለት ነው ያን ነገር ያ ወሬ ያ ንግግር ተቀባይነት እንዳይኖረው እንደዚህ አይነት ነገር ቢታሰብ ኖሮ አላህ Subhanahu Wa Ta'ala ነው ግን ልባቸውን የሚቆጣጠሩ በጭራሽ አያደርጉትም ስለዚህ ምን አለ ሼኹ فوقع كما أخبر عالم الغيب والشهادة يرقنم ይሁን የቅርቡን አዋቂ ሆነው አላህ Subhanahu Wa Ta'ala በተናገረው መልኩ ተከሰተ ምንም አይነት እምነት ድጃፍ ሳይደርሱ በኩፍራቸው ላይ ሞቱ ማለት ነው ይሄ ቀድሞ አላህ Subhanahu Wa Ta'ala የተናገረው ገይብ ተሐቀቅ ማለት ተረጋገጠ ማለት ይሄ ደግሞ የአላህን ብቸኝነት ከሚያመላክቱ የሱን አምላክነት ጌትነቱን ከሚያመላክቱ ግልጽ የሆኑ ተአምራቶች ውስጥ ይሄ ይገባል ማለት ነው نعم نكتفي بهذا القدر إن شاء الله